ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ኧረ አውጣነ የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። ባንዲራውን ከፈለጋችሁ አቃጥሉት። በሚሊዮን የሚቆጠር ህዝብ በጦርነት እያለቀ ኮከብ ይኑረው ወይስ እርግብ በሚል ትጨቃጨቃላችሁ። እርቅ ባንዲራ ላይ አይደለም፣ እርቅ ቀለሞች ላይ አይደለም። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ምን አባታቸው ይሰራሉ እንዳልከው የሀገሪቷ ባለመብቶችም አሉ። ዶንት ፎርጌት። አጥፍታችሁ አልጨረሳችሁም፣ ገላችኋቸው አልጨረሳችሁም። እስልምና ክርስትና ከአረብ ሀገር ነው የመጡት። እቺን ወርቅ አለብሳት ሌላ ልብስ አላት አጣ ይቀየራል። ይሄ ሲቆሽሽ ያኛው ይቀየራል። ሰላም በድጋሜ በአዳዲስ መረጃዎች ተመልሼ መጣሁ። በጎንደር ከተማ አውሬዎች ሲዘንቡ ወይንም በታላቅ ንፋስ ሲናወጡ እየተመለከትን እንገኛለን። ብዙ ቤቶችንም አፍርሰዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ በሰፊው የምንመለከት ይሆናል። ባንዲራው ላይ ያለው ኮከብ ተነስቶ ወደ እርግብ ይቀየር የሚል ጥያቄዎች እየተጠየቁ ይገኛሉ። እውነት ለዚች ሀገር ሰላም የሚያመጣው ባንዲራው ላይ ያለው ኮከብ ተነስቶ እርግብ መሆኑ ነው ወይንስ ሌላ የሚለውንም በዚህ ቪዲዮ የምንመለከት ይሆናል። የታሪክ አዋቂ ነን የሚሉ ሰዎችም ክርስትና ወደ ኢትዮጵያ የመጣው ከአረብ ሀገር ነው እያሉ ይገኛሉ። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። እቺን ወርቅ አለብሳት ሌላ ልብስ አላት አጣ ይቀየራል። ይሄ ሲቆሽሽ ያኛው ይቀየራል። ወይኔ ጉዴ! ግን ማርያምን አድለ በኩላ ማለት ሙሉ ቁጥር ሆኖ አይሄድም። ኦኬ 3 5 7 9 11 13 እያለ ነው የሚሄደው ማለት በግሩፕ ነው የሚሄደው። ወይ ደግሞ ብቻውን አንድ ነው። ሁለት ሆኖ አይሄድም። 3 4 ሆኖ አይሄድም። 6 ሆኖ አይሄድም። ጎደሎ ቁጥር ነው። ጎደሎ እና እኔ ከበቡ ተክሎች እርሻ ላይ ነበር የምሰራውና ባሌ የሚባል ሀገር ከበቡ ማከል አስገብተው ጨለማ ነው አይነስም ቢው ባይታይ ከዛ ከበውኝ ምንም ነገር የለኝም። ያለኝ አንድ 1600 ሞባይል ያን የነበረው ኖኪያ እሱ ይያለው ምንም ከዛ ውጭ ሌላ ነገር የለኝም። ማከላቸው ከገባው በኋላ ድምጽ የውሻ ድምጽ ነበር የመሰለኝ። ሰውነቴን ወረር ባለ አውሬ መሆኑን አወኩኝ። ከዛ በቃ ምንም ተስፋ ስለሌለኝ ተኩላ መሆኑን ማላወኩኝ አሜን ያዳንክ አምላክ አቤት እኔን ማድረግ አልኩና ውዳሴ ማርያም መድገም ልክ ሲጀምር ድምጻቸው በሙሉ ቀጣለ። ጩኸታቸው ነርቨስ ያደርጋል። በጣም ጩኸት ልክ ውዳሴ ማርያም አንድ ብዬ ሲጀምር ድምጻቸው ዝግት። ይህን ላደረገ እግዚአብሔር ይመስገን። መቼም የእመቤታችን የቅድስት ድንግል ማርያም ተአምር ከድሮው ዘመን በበለጠ በአሁኑ በእኛ ዘመን እያየነው እንገኛለን። ይህንን ሲያዩ ታዲያ ታች ሰፈሮች እንደሚንጫጩ እርግጠኛ ነን። ሾች ይጮሃሉ። ለእኛ ግን ተአምራቶች መደረጋቸውና መመስከራችንን አናቆምም። ሌላኛው ደግሞ በዚህ ዘመን እያየነው ያለነው ሰዎች እንዴት በዚህ ልክ ህሊናቸውን እንደሚሸጡና በዚህ ልክ ለላይክ ለፎሎ ስብሰባና እንዲሁም ለሶሻል ሚዲያ እውቅና ብለው አይምሯቸውን እየሸጡ እንዳለ እየተመለከትን እንገኛለን። ከነዚህም ውስጥ አንዱ ደግሞ ይቺ ሴት ምስክር ነች ማለት ነው። እስኪ ቪዲዮ እንመልከትና ሀሳባችን እንሰጣለን። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ሳይቀመጡ እግር መስቀል ለመፈንገል የምወደው አባባል ነው። የሆነ ነገር ላይ እርግጠኛ አትሁኑ። ቀድማችሁ ገብታችኋል ማለት ሀገሪቱ የእናንተ ናት ማለት አይደለም። ሀገሪቱ የእናንተም አይደለችም። ክርስትናን ያስተዋወቋችሁ እጃችሁ ላይ ያሉትን ገድላቶችም የጻፉት አረቦች መሆናቸውን አትርሱ። እስልምናም ሆነ ክርስትና ወደ አፍሪካ በኢምፖርት ሌቭል ተቀበልን እንጂ የራሳችን አይደሉም። በጣም እንደዚህ አልክ ሚዲያ አለ ማለት እውቀት አለ ማለትም አይደለም። ብዙ በግ ተከትለዋልና ብሎላል ማለትም አንበሳ ነው ማለት አይደለም። ሊደር ሺፕ ሆነ ነው እንጂ ምን አባታቸው ግን አይባልም። ሀገራችን ኢትዮጵያ የሃይማኖት ወረርሽኝ ተካሂዶባታል የማለት መብት አለን እኛ ህዝቦቿ። ለምን ክርስትናም ሆነ እስልምና የመጣው ከአረብ ሀገር መሆኑን መረሳት የሌለበት መሰረታዊ ጉዳይ ስለሆነ ማለት ነው። እና ስሰክሱ የኖራችሁት ኢትዮጵያ የክርስቲያን ሀገር ኖ አይደለችም። ክርስትናን የተቀበለች ሀገር መሆኗንም አትርሱ። ግን ገብቼ ሙሉ አይቼዋለሁ ሚዲያው ላይ የተወራውን ወሬ። በጣም ብዙ ነገር ውሸት ነው። ውሸት ማለት
በጣም ረዥም ጊዜ የሆነ ነገር በተደጋጋሚ ስለተወራ እውነት መሆን አይችልም። ወይም ደግሞ በጣም ብዙ ቲፎዞ አግኝቷል ማለትም ልክ ነው ማለት አይደለም። ማድረግ ያለባችሁ ስፔሻሊ ሃይማኖት ያላችሁ ሰዎች ሃይማኖታችሁ ከየት እንደመጣ፣ እንዴት እንደመጣ፣ እነማን እንዳመጡት፣ ለምን እንደመጣ አወቁ። ክርስቲያኖች ወደ ኢትዮጵያ የመጡበት ወደ አፍሪካም የገቡበት መንገድ እስልምና ላይ እንደሆነውና ነቢዩ መሐመድ ወደ ኢትዮጵያ ሂዱ ብለው እንደላኩት በክርስትናም የአፍሪማጦስ የተባለ ሰውዬ ነው ይዞ የመጣ እና የመጣ ነገር ላይ የኔ ነው ቀድማችሁ መታችኋል ማለት ሀገሪቷ የእናንተ ናች ማለት አይደለም። ኢትዮጵያ ሀገራችን የሁላችንም ናት። የእስልምናም፣ የክርስትናም፣ የዋቄፈናም የየትኛውም። በነገራችን ላይ የመሬት ባለመብትነትን እናውራ ካልን ከእስልምናም ከክርስትናም ለሺህ ዓመታት ቀድሞ እዚህ ሀገር ላይ የነበረው ዩዳይዝም ነው። ውሸት ስለነገሰ ማለት ነው። ውሸት ስለነገሰ እና በጣም አደባባይ ላይ ሽቶ ተቀብቶ ተለቅልቆ ምናምን አምሮበት ስለቆመ እውነት ነው ማለት አይደለም። ኢትዮጵያ ሺህ ዓመታት ከክርስትና በፊት የአይሁድ እምነት ተከታይ ሀገር ነበረች። እናውራ ከተባለ ማለት ነው። እናውራ ካልን እስልምና ገብቶ ነው መጥቶ ነው እኛ አረቦች ነን የሚሉ አሉ። ምን አባታቸው የሰራሉ ይውጡ እንዳልከው የሀገሪቷ ባለመብቶችም አሉ። ዶን ፎርጌት። አጥፍታችሁ አልጨረሳችሁም፣ ገላችኋቸው አልጨረሳችሁም። አዎ አሉ። ግን ምንድን ነው እነሱ ከማሸነፍ ሰላም ይበልጣል በሚለው ነው ዝም ብለው ያሉት። ኢትዮጵያ የማናት ከተባለ የክርስቲያንም አይደለችም የእስልምናም አይደለችም። በሃይማኖት ትቀመጥ ከተባለ የአይሁድ እምነት ናት ኢትዮጵያ። ምክንያቱም ቀድማ ሺህ ዓመታት የተዳደረችበት ስለሆነ ማለት ነው። ስቶሪ ናትና ከተባለ ግን ኢትዮጵያ ሀገራችን ዲስታይም የማናት ከተባለ የማን ተቃላችሁ? የህዝቧ ናት። የሃይማኖት አይደለችም። የእስልምናም፣ የክርስትናም፣ የጁዳይዝም የየትኛውም የዋቄፈናም አይደለችም። በህገ መንግስት የሚተዳደር ህዝብ ነው የሚኖርባት ማለት ሀገሪቱን በሃይማኖት ምን ቀድማችሁ ገብታችኋል ማለት የእናንተ ናት ማለት አይደለም። ደም ፎርጌት። እሺ አንበሳ ዝም ሲል ውሻ የአንበሳ የሆነ ይመስለዋል አለ የኔ አያት። ብራዘር አንድ ነገር ላርምክ፣ ታሪክ ወቅ ጭፍን ጥላቻ ተው። በቃ እስልምናን መጥላት የሆነ ነገርን መጥላት ክርስቲያን ሆናችኋል ማለት ድናችኋል ማለት አይደለም። ለምን መሰላችሁ? እማታቀውን ያላየከውን ፈጣሪ ወዳለው የምትል አጠገብህ ያለውን ወንድምህን ሳትወድ ማለት ነው። ውሸት ነው። ወንድምህ ደግሞ ሙስሊምም ሊሆን ይችላል፣ ዋቄፈናም ሊሆን ይችላል፣ ፓጋንም ሊሆን ይችላል። የትኛው ሃይማኖትም ላይኖረው ሊኖረው ኢትስት ምና አሁን ሰው እየመረጣችሁ እየጠላችሁ ሀገሪቷን በሃይማኖት ሌቭል እየለካችሁ ወርሺፕ የሚደረግ አምላክ ካለ እሱ እናንተ ሰራችሁት ነው። ይጓችሁ ነው። ኢጎ በመሰረቱ መተው ያለበት ነገር እዚህ ሀገር ላይ በቁም ነገር ማለት ነው የህዝብ ቁጥር ማስተዳደር የለበትም። ምክንያቱም መዓት በግ የሆነ ነገር ላይ ተከትሏል ማለት ቫልዩ ያለው ማለት አይደለም። በጣም የቆየ ውሸት እውነት ስለመሰለም እውነት አይደለም። ስለዚህ ብራዘር ለሰው ለሃይማኖት ለምናምን ያለህን ጥላቻ ወደ ጎን አድርገውና ሀገራችን ኢትዮጵያ የጋራ ሀገራችን ናት። በጋራ እናመልካለን፣ በጋራ እንሰግዳለን፣ በጋራ ታቦት እንሸኛለን፣ በጋራ ከእስልምና እምነት ተከታይ ወንድሞቻችን ጋር ጁምዓ እናከብራለን፣ በሰላም እንኖራለን። እቺ ዩቲዩብ ላይ ለምትሰበስቧት 6,000 እና 7,000 ብር ብላችሁ ለመወለድ አታሽቃብጡ። ለሀቅ ኑሩ እስቲ። እስልምናም ክርስትናም ከአረብ ሀገር ነው የመጡት። አታሽቀብጥ። ገድላቶቻችሁን እጃችሁ ላይ ያሉትን ገድላቶች በጠቅላላ የጻፉት አረቦች ናቸው። አምሶሪ ሀቅ ነው። ግን ውሸት ደስ አይልም። ሙስሊምም ቢሆን የተወለደው እዚህ ነው። በቃ ሀገሩ እዚህ ነው። እነሱ መካ ይሄዳሉ፣ ይሰግዳሉ። እናንተም ኢየሩሳሌም ትናፍቃላችሁ። ሁላችሁም ልባችሁ ሌላ ቦታ ነው። ሀገራችን ኢትዮጵያ ደግሞ ዜጋ ነው የሚያስፈልጋት፣ ህዝብ አይደለም። እና በቻላችሁት መጠን ተከባብራችሁ ተዋዳችሁ ኑሩ። ገንዘብ ለመስራት በጋራ ሱቅ ክፈቱ። ከእንትን ሃይማኖት አትግዙ፣ ከእንትን ገዝታችሁ ያንተ ጥላቻ ብቻ። በቃ ሃይማኖት መጨረሻው ከጥላቻ ውጭ ምንም ነገር የለውም ማለት ነው። የፈወስከኝ ፈጣሪ ተመስገን። እውነት እኔ የማመሰግነው ፈጣሪ እንዴት እንደፈወሰኝ። ከማንም ገዛለሁ፣ ከማንም ጋር አብሬ እኖራለሁ በሰላም። ምንም መመዘኛ የለኝም። ሃይማኖት አልመዝን፣ ብሔር አልመዝን።
ይቺ ልጅ ወደ ሶሻል ሚዲያ ስትመጣ መቼም ሁላችንም እናስታውሳለን አይደል? የዛሬ ዓመት አካባቢ ነው የመጣችው። የዛሬ ዓመት አካባቢ ወደ ሶሻል ሚዲያ ስትመጣ ምንድን ነበር ስትል የነበረው? ፕሮቴስታንቶችን እያጥላላች ፕሮቴስታንት ነው የነበረችው። ሚሽነሪዎቹ አንድ ላይ ካምፕ ውስጥ የሚያሳድጓቸው የመርዳታ እየሰጡ ስንዴ ምናምን እየሰጡ የሚያሳድጓቸው ፕሮቴስታንቶች ውስጥ ነው የመጣችው እና ይሄ እምነት የመጣው በስንዴ ነው። እነዚህ ቤት ውስጥ እንደዚህ አለ እንደዚህ ነገር አይቻለሁ ባይኔ እያለች እምነቱን የሚያጥላላ ነገር ስትናገርና ኦርቶዶክስ ሃይማኖት ትክክል እንደሆነች ወደ ኦርቶዶክስ ሃይማኖት እየመጣችም እንደሆነና ኦርቶዶክስን ስትሰብክ እነሱን ስታጥላላ ኖረች። በዚህም ብዙ ኦርቶዶክሳውያን ፎሎ አደረግናት። ትንሽ እንደሰነበተች እንደውም ቤተክርስቲያን እየሄደች ጥምቀት ስትጠመቅ የሚያሳይ ህፃናቶች ጋር ቤተክርስቲያን ስትስም ኢቨን አንገቷ ላይ መስቀልም እያደረገች የተወሰነ ፎሎወር ሰበሰበች ወይም ላይኮች ምናምን አገኘች ማለት ነው። ከዛ ትንሽ ከሰነበተች በኋላ ደግሞ ምን ማለት ጀመረች? እግዚአብሔር የሚባለው ራሱ የለም ስትል አምላካችንን ስትሰድብ በጣም ብዙ እምነት የሌለው ሰው ራሱ መናገር የማይችለው ነገር ስትናገርና ስታንቋሽሽ ደግሞ ሰነበተች ማለት ነው። በዛ ሰዓት ብዙ ኦርቶዶክሳውያን አዘኑባት፣ አንፎሎም ያደረጓት አሉ። እና ይቺ ልጅ ሰንበት በታለችና አሁን ላይ ያለችበት ሁኔታ ደግሞ ምንድነው? ሙስሊሞችን የካበች ወይም አፕሪሼት ያደረገች መስላ አሁን የምትናገረው ነገር ደግሞ አዳምጡ ማለት ነው። በመጀመሪያ ታሪክ አዋቂ ነኝ ትላለች ይቺ ልጅ። ብዙ ጊዜ ታሪክ እያጣቀሰች ትናገራለችና ከአረብ ነው ክርስትና የመጣው አለች። ኮሽን ማርክ ፕላስ ደግሞ ገድላችሁ ያልጨረሳችኋቸው የሀገር ባለቤቶች አሉ አለች። ይሄ በራሱ በጣም ዳንጀረስ የሆነ አንድ ሃይማኖት ከአንድ ሃይማኖት ሊያጣላ የሚችል ቃል ነው የተናገረችው። ከዛ ደግሞ እዛው እንደዚህ ትልና መልሳ ምን ትላለች? ጥላቻ ለአንድ ሃይማኖት ጥላቻ ለሌላው ሃይማኖት ጥላቻ አላችሁ ትላለች። እሷ የመጣችበትን ወይ ግን እናውቃለን አይደል? ሚዲያ ላይ እስካለን ድረስ እና በጣም የሚገርመኝ ምንድነው ግን ሰው በዚህ ዘመን ምንድነው አይምሮ በዚህ ልክ የሚዘግተው? ማለት ራሱ እያደረገ የመጣው ነገር መልሶ ደግሞ ሌላ ሰው አድርጎታል ብሎ ራሱ የሚያደርገው እኮ ነው። ያ ነገር ራሱ የሚያደርገው ሌላ ሰው አድርጓል ብሎ ይታቻል ያኛውን ሰው ማለት ነው። እና አንቺ ማነሽ ነው መጀመሪያ? አንቺ ማነሽ? የመጣሽበት መንገድ እኮ እናውቃለን። አንቺ ማን ሆነሽ ነው አሁን በዚህ ልክ የምትናገር? ለዛው የተሳሳተ ታሪክ አወቅኩ ብለሽ ማለት ነው። ገና ለገና ያኛው ሃይማኖት ይቀበለኛል፣ ያኛው ሃይማኖት ፎሎ ያደርገኛል ብለሽ ማለት ነው። በዚህ ልክ አይምሮን ማጣት በጣም ነው የሚያስጠላው። ደግሞ ምን አለች? ለ6000 ለ7000 ብር ብላችሁ ለእውነት ኑሩ አለች። እሷ ራሱ ዩቲዩብ አላት ባይዘው ዩቲዩብ ላይ ትገቡ ምንድነው የሚያደርገው? እግዚአብሔርን የሚያጥላላ እግዚአብሔር የለም የሚል እግዚአብሔር እስከ መሳደብ ድረስ የምትናገርበት ቻናል አላት። ሉክ እሷ እኛ የምናመልከውን አምላካችን ነው ብለን የምንገዛለትን አምላክ ዩቲዩብ ላይ ቁጭ ብላ የሷን ቢጤዎች እየሰበሰበች ትሳደባለች። ከዛ ደግሞ እዚህ ጋር መታ ምን ትላለች? ጥላቻ ለምን ለሐቃት ኖሩም ትላለች። አንቺ ሲጀመር አንቺ ራስሽ ለኛ ሃይማኖት ያለውን ጥላቻ ለፕሮቴስታንት ያለሽን ጥላቻ አሳይተሻል። እርግጠኛ ነኝ የምነግራችሁ ትንሽ ቆይታ ደግሞ ገልበጥ ብላ አሁንም እያወደሰች ያለችውን ሃይማኖት እንደምታጥላላ እርግጠኛ ነኝ። ግን በዚህ ልክ ለምን መውረድ አስፈለገ? በዚህ ልክ ቢያንስ አቋም ለምን አይኖርሽም? እሺ ለዩቲዩብ ሽቀላም ቢሆን ለፎሎወርም ቢሆን አንድ አቋም ይዘሽ እኮ በቂ ነው። እንደ እስስት በዚህ ልክ ለምን እንደምትገለባበጪው? ማነሽ አንቺ? ሲጀመር የተናገርሽው ነገር አሁን ራሱ እንደሚያስጠይቅሽ አታውቂም? ፕላስ ቱ ዛት አንቺ ማነሽ? አሁን እሷን ብቻ አይደለችም። አሁን ላይ ያየናቸው ያሉ ሰዎች በቃ እንደ እስስት ነው የሚቀያየሩት። ወደ ነፈሰበት ደግሞ በጣም የሚገርመው እርስ በራሳቸው ይጋጫሉ። ማለት የራሳቸው ሀሳብ ጋር መጀመሪያ ያሉትና በኋላ ደግሞ የሆነች አየር ስትገኝ የሚናገሯት ነገር የድሮ ጋር ክላሽ ይፈጥራል ማለት ነው። ሰው ሚዲያ ላይ የምንናገረው ነገር ለታሪክ ነው የሚቀመጠው። እና ምህቴ ዘወር ብለሽ የተናገርሻቸውን ነገር አምጥተን ብናገላብጥ የመጀመሪያዋ ሃይማኖትን ከሃይማኖት የምታጣይ ጥላቻ ያለብሽ የመጀመሪያዋ ሴት አንቺ ነሽ። የኮከብ አርማ ተነስቶ እርግብ ይሁን ተባለ። የሰንደቅ ዓላማና የአርማ አማራጮች መቅረባቸው ተሰምቷል። በሀገራዊ የምክክር መድረክ ላይ የተሳተፉ ንዑሳን ቡድኖች የኢትዮጵያ ሰንደቅ ዓላማ አርማና መዝሙር እንደዚሁም የክልሎች ምልክቶችን በተመለከተ በርካታ አማራጭ ሀሳቦች ማቅረባቸው ተሰምቷል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ የሆኑት አቶ ፈይሰል አብዱልአዚዝ እንደገለጹት ከሆነም በአረንጓዴ፣ ቢጫ፣ ቀይ ቀለማት ላይ ልዩነት ባይኖሩም በአርማው ላይ ግን የተለያዩ ሀሳቦች ተነስተዋል ብለዋል። የአርማ አማራጮች ተብለው ከቀረቡት መካከል አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ የሁሉንም ብሔረሰቦች አርማ የሚቀመጥበት ወይንም የሰላም ምልክት የሆነችው እርግብ እንድትቀመጥ አሊያም ሁሉንም ክልሎች ሊወክል
ሊወክል የሚችል አዲስ አርማ እንዲዘጋጅ ነው ሐሳብ መቅረቡን የገለጹት። የክልል ባንዲራን በተመለከተ ከሀገሪቱ አንድ ሰንደቅ ዓላማ ውጭ ሌላ መኖር የለበትም የሚል ሐሳብ የተነሳ ሲሆን ክልሎችም ተመሳሳይ የሶስቱን ቀለማት ባንዲራ በመጠቀም ነገር ግን የራሳቸውን አርማ ብቻ እንዲጨምሩ ተመክሯል። ብሔራዊ መዝሙርን በተመለከተም ሐሳብ ተነስቷል። የአሁኑ ሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ይዘቱ ጠባጫሪ እንዳይሆን መደረግ እንዳለበትም ከስምምነት ላይ የተደረሰ መምጣቱ ነው የተሰማው። በእነዚህ ንዑሳን ቡድኖች የጸደቀው ወደ ቀጣይ ክፍል መሸጋገሩ ተነግሯል። ባንዲራውን ከፈለጋችሁ አቃጥሉት። በሚሊዮን የሚቆጠር ህዝብ በጦርነት እያለቀ ኮከብ ይኑረው ወይስ እርግብ በሚል ትጨቃጨቃላችሁ። እርቅ ባንዲራ ላይ አይደለም፣ እርቅ ቀለሞች ላይ አይደለም። በጨርቅ ላይ የምናደርገው ድርድር ለፎቶ ብቻ ነው። ልባችን ውስጥ ጥላቻ እያለ ባንዲራ ብንቀይር ትርፉ ሬሳ መቁጠር። ጥላቻን በጨርቅ መሸፈን አንችልም። ልባችሁ በጥላቻ የገማ የሰላም ምልክት የያዛችሁ ገዳዮች፣ ጨርቁን ሳይሆን ልባችሁን እጠቡት። ውስጣችን ካልታጠበ ባንዲራው የሰላም ሳይሆን የልቅሶ ልብስ ነው። አሁን ንገሩኝ፣ ከሰው ህይወት የሚበልጥ ባንዲራ አለ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። የሚገርም ነው። መቼም ምክክር ጉባኤው ላይ እየሰማን ያለው ነገር በጣም የሚገርም ማለት ኢሹ መደረግ ያለበት ነገር ቀርቶ ኢሹ መሆን የሌለበት ነገር። አሁን ብዙ ነገር ሰምተናል አይደለ? እየተመካከሩ ያሉበት ጉዳዮች ላይ እስኪ ስለሚፈናቀለው ሰው አውሩ። መጀመሪያ ማለት የማያሳስበው ነገር ላይ መጀመሪያ የሚያሳስበው ነገር ፊክስ ከተደረገ በኋላ እንደው እንደ ተጨማሪ ለምን አታውሩ? ነገሩ እዛ ውስጥ ያሉ የተሰበሰቡት እነማን እንደሆኑ አይተናል አይደለ? አሁን ደግሞ ምንድነው ኮከቧ ትነሳና እርግብ ወይም የሰላም ምልክት ስለሆነ እሷ ትሆናለች። ሰላም ይመጣል ማለት ነው። ሌላኛው ደግሞ በትናንትናው ዕለት በጎንደር የተፈጠረው ነገር ነው። ከሰማይ አውሬዎች እየወረዱ የሚያሳይ ቪዲዮ በጣም እየተሰራጨ ይገኛል። በንፋስ መልክም እየተሰራጩና ብዙ ቤቶችን እያፈረሱ ይገኛሉ። ምንድነው የሚለው እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ኧረ አውጣነ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አውጣነ ሰማዕት ቅዱስ ሰላም ለጣዕመ ስምከ ዚአሜን ነው ነዚያ ረሳ ዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን ሰላም ለጣዕመ ስምከ ዚአሜን ነው ነዚያ ረሳ ዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን ሰላም ለጣዕመ ስምከ ዚአሜን ነው ነዚያ ረሳ ዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን ሰላም ለጣዕመ እግዚኦ ማን ቤት ነው እንደዚህ ያለቀ አንተ አገር ተርፋ እንዴ በስማ እግዚኦ ቆርቆሮ እንዴ እግዚኦ ቆርቆሮ ሰላም ለጣዕመ ስምከ ዚአሜን ነው ነዚያ ረሳ ዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ተነስነኪያ ከተወከልኳን እግዚአብሔር ይቅር ይበለን ፈጣሪ ወይ ይቅር ይበለን ኃጢአታችን ተመለሰች ፈጣሪ ይቅር ይበለን። ጎንደር ሸዋ ዳቦ አካባቢ በታተለው እኮ በቃ የቆርቆሮን እንዴት እንደሚያነሳው ወፍ መስሎ የሚታይሽ ቆርቆሮ ነው። ይኸውልሽ ገብቷል እኮ ሸዋ ዳቦ በቃ ንፋስ እዩት ወርድ እያጦሯን እየተተኮሰ እኮ ነው ጥይት። እዩ ትመለሳለች ትወርዳለች። እዩ እዚህ ጎንደር እያየሽ ነው። እዚህ እዩ እንዴት እንደሚያነሳው እዩ አይተሽም? እንደዛ ላይ ቆርቆሮ ነው የሚነሳው። ቆርቆሮ ነው እኮ በቃ አሁን የሚመልሰው ምንድን ነው? ጥይት ነው።
ጥይት ጅራፍ ነው። እንደተመለከታችሁት ነው። ይሄ እንግዲህ በትናንትናው ዕለት ነው ሀፕን ያደረገው ወይም የተፈጠረው። ብዙዎች ይሄ ነገር አንዳንድ ቦታ ላይ ይከሰታል። የሚያልፈው ወይም የሚጠፋው ግን ጥይት በመተኮስ ወይም ጅራፍ በማጮህ ነው። እንደዚህ አይነት ድምጾች ሲሰማ ይሄዳል ይላሉ። እኔ አይቻልም፣ የመጀመሪያዬ ነው። ግን ተግተን እንጸልይ ነው ሁሌም የምለው። ከጅራፉ ከጥይቱ በላይ ጸሎት ያስፈልጋል። እግዚአብሔር በተለያየ መንገድ የድሆችን እንባ የድሆችን ደም ይመልሳል፣ ይበቀላል። አሁን ላይ የተፈጥሮ አደጋ ተፈጥሮ እንደዚህ ሆነናል፣ መሬት ተተረመሰ፣ ከሰማይ እንደዚህ ወረደ፣ እንደዚህ ሆነ የምንለው የእግዚአብሔር ቁጣ ሊሆን ስለሚችል ተግተን ልንጸልይ ነው የሚገባው። እግዚአብሔር ከድንገተኛ ሞትና ከእንደዚህ አይነት አደጋዎች ይጠብቃል። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ። ልጆቼ ልመርቃችሁ፣ በያላችሁበት የአብርሃሙ ስላሴዎች ይጠብቋችሁ፣ እድሜያችሁ ይርዘም፣ እንጀራ ይብዛላችሁ። የእናንተ እንጀራ አዘንብል አያጋድል፣ ጭነቱ አይላላ፣ እማዘነብለውን እንጀራ ይስጥልኝ። የአብርሃሙ ስላሴዎች ይጠብቋችሁ፣ የዘላለሙ ስላሴዎች ይጠብቋችሁ። እንጀራ ይብዛላችሁ፣ እድላችሁን ያሳምርላችሁ፣ ቀና ልቦና ይስጣችሁ። ለእናንተ አባታችሁ ጦር ቀባሪ ያድርጋችሁ። ዘር ይብዛላችሁ፣ ዘራችሁ እንደ ምድር አሸዋ ይብዛ። የእናንተ ኑሮ አታዘብን፣ አታጋድል፣ ጭነቱ አይላላ፣ እማዘነብለውን እንጀራ ይስጥልኝ።